ሰላም እንዴት ናችሁ የባሮ ዩቲዩብ ቤተሰቦች? ዛሬ በአዳዲስ የሪአክሽን ቪዲዮ መተናል ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር እንዲሁም ኮሜንት በመስጠት እንዲሁም ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ። በስመ አብ አንተ በጣም የምታሳዝን ሰው ነው። እውነት ለመናገር በጣም የምታሳዝን ሰው ነው። የሆነች ሴት ነበረች ካንተ ጋር አብራ ቪዲዮ የምትሰራ፣ አሁን እሷ ልጅ ጠፍታለች። ደግሞ ሌላች ይቀይራል ማለት ነውና እኔ መልክህን እንዳንተ የሸቀለበት ሰው ነው አይቼ አላውቅም። ምናልባት የለም እናንተ የሸቀለበት ሰው የለምና ግን ካንተ በላይ አንተስ አንዴ ለይቶልህ ነው። ካንተ በላይ ግን አንተን ቁጭ ብለው የሚያዩ ሰዎች አሉ። ቲክቶክ ላይ ጊፍት ስጡት ስትሳሳ ሳማት እስቲ ሳማት ምናምን በጣም ብዙ ቪዲዮዎች አሉ። እኔ እዚህ ላይ ስለማለቅ ነው ቲክቶክ ማነው ዩቲዩብ ራሱ የራሱ እንትን መመዘኛ ስላለው ስለማለቀው ነው እንጂ በጣም ብዙ ላይቭ ላይ ሪከርድ የተደረጉ በጣም ብዙ ቪዲዮዎች አሉና በጊፍት ባርኳቸው ኧረ እባካችሁ ምናምን ይላሉ ማለት ነውና በጣም ተሳዝናለህ። ትልቅ ሰው ነህ። እኔ ብትከበር ደስ ይለኛል። በጣም ስርዓትህ ይለቃል። ካንተ በላይ አንተን ቁጭ ብለው ጊፍት ምናምን የሚሉ ሰዎች ማለት ግን ባይዘው ታስራሃል የሚባል ዜና ሰምቻለሁ። በሰው እስር ደስ አንሰኝም፣ ግን ብትታረም ጥሩ ነው። እኔ በእስሩ ብቻ ሳይሆን ኖርማሊ እንደ ሰው ታርመህ ብትወጣ በጣም አሪፍ ይመስለኛል። ልክ አይደለም የምትሰራው ነገር ሁሉ። በዓለም ዙሪያ ለሆናችሁ ይህን ቪዲዮ የምትመለከቱ እኔ ወንድማችሁ ፕሮፌት ጸግሽ ነኝ። አንድ ማስታወቂያ ይዤላችሁ መጥቻለሁ። እኔ የእግዚአብሔር ሐሳብና የወንጌል አገልጋይ ነኝ። መኖሪያ ቤት አስፈልጎኛል። መኖሪያ ቤት ደግሞ እግዚአብሔር አምላክ ሰፊ መኖሪያ ቤት አንደኛ ጸልዩልኝ፣ ሁለተኛ ደግሞ ለማስተር አብነት ይሄ ቪዲዮ እንዲደርስ ቀጥሎም ደግሞ ለዶክተር አብይ አህመድ እንዲደርስ በጌታ ፍቅር ሼር ኮፒ ሊንክ ዱት አድርጉልኝ። ኢትዮጵያ ውስጥ እግዚአብሔር አምላክ ለጠራቸው ነቢያት፣ እግዚአብሔር አምላክ ለቀባቸው ሰዎች መንግስት እኔ በበኩሌ ደሞዝ ይክፈል ባይ ነኝ። ነገር ግን አንድ ነገር ላሳስባችሁ ፈልጋለሁ። ቤት ክራይ እኔ ከብዶኛል። ስለዚህ የወንጌል አገልግሎትን እያገለገልኩ የሚከፍልበት ምንም ኤዳ የለብኝ። እኔ እግዚአብሔር መንግስት ሰራተኛ። ስለዚህ ቤት ገዝታችሁ መስጣት የሚችሉ ሰዎች እንዲሁ ደግሞ ገዝቶ ለሚሰጥ ሰው ማሳሰብና ማስታወቂያ በመስራት እኔ ደግሞ እንዳንተ የተመቸኝ ሸቃ የለም በእውነት ማለት ነውና ምገርም ሰው ነው። ለዶክተር አብይ አህመድ ንገርልኝ፣ ለማስተር አብነት ንገርልኝ፣ ቤት ይስጡኝ፣ ለኛ ሚስቱን እንዴ አትምን አይነት ደግሞ አንተ ስግጥ ያልከ ነው። አንተ የምትጸልየው የት ሄደው ነው እነሱ የሚሰጡ እንዴ? ጸልያለው ሰዎች የሰዎች ጸሎት ምንድነው? በኔ ተሳክቶላቸዋል ሰዎች። እኔ ጸልዬ ተሌለም ለራስ ለምን አጸልይም እንዴ? አረ ይሄ ደግሞ ምን አይነት ቅፈላ ነው? በጣም ደግሞ ይገርመኝ። ደቡብ አፍሪካ ሄጄ ማገልገል ፍላጎት አለኝና ጋብዙኝ። እኔም አለኝ። እስቲ ደቡብ አፍሪካ ጋብዙኝ እንዴ። እስቲ አሜሪካ አውሮፓ ያላችሁ እስቲ ጋብዙን። ያ ዘማሪ ትዛለኝ ወደ አፍሪካ ላከኝ ወደ አውሮፓ ላከኝ ያለው ማለት ነውና አንተ ላንተ ይሆናል ይሄ ማለት ነውና ያንተ ደግሞ ድርቅ ያለ ነው። እውነት የሌባ አይነ ደረቅ መልሶ ልብ ያውልቅ ነውና ላንተ ማለት ድርቅ ያለ ቅፈላ። ቤት ግዙልኝ፣ ለኛ ይግዙልኝ፣ ለኛም ግዙልኝ። እኔም ይሄው እጄን አወጣለሁ። ይሄው ለኔም ቤት ግዙልኝ። እኔም በጣም ቤት የሚያስፈልገኝ ሰው ነኝ። ሁሉም ሰው ኢትዮጵያ ስዳለ ቤት ያስፈልገዋልና ደግሞ ሰው እኮ እንዲህ ነው ቸግሮኛል፣ እርቦኛል፣ ደጉሙኝ፣ እርዱኝ ምናምን ይላል። ትእዛዝ እኮ ነው ያንተ እኮ ወዳጄ፣ መመሪያ ነው። ግዙልኝ፣ እኔ ጌታ ባሪያ ነኝ፣ በእኔ ነው ቃሉ ምናምን የምትሉት። ስለዚህ እኔ መቸገር የለብኝም፣ ግዙልኝ። እንደዚህ አይነት እኔ ልመና ድርቅ ያለ የደረቅ ሰው ልመና ያጣላማኝ ተሳድቦ ይዳል የሚባለው ላንተ በጣም የሚያስጠላ አይነት ልመና ነው የምትለምነውና ምን አይነት ሰው ነው? በእግዚአብሔር ግን ይመቸ። እኔ እውነት ለመናገር እንደዚህ አይነት ሰው ነው ይመቸው ማለት ከሰው ኪስ እስከ አላወጣም፣ ግን በቃ ብዙ ፋራ አለ የሚሸወድለት ማለት ነውና እርግጠኛ ነኝ አሁን ለሱ የሚሰጡ ሰዎች ይኖራሉ፣ የሆኑ ሰዎች ማለት ነው። እሱም ከመሬት ተነስቶ አይደለም እንደዚህ ያለው፣ የሆኑ ሰዎች ሲሰጣቸው አይቶ ነው ይሄ ሞራል የተሰማው ማለት ነው እንጂ ከመሬት ተነስቶ ማንም ሰው ይሄን ያክል ሞራል ሊሰማው አይችልም። ግን የሆኑ ሰዎች ግን አሉ የሸቀሉ፣ የሆኑ ሰዎች አሉ መላይ ሰሩ፣ የሆኑ ሰዎች አሉ ብዙ ገንዘብ ያገኙ በእንደዚህ አይነት ኬዝ ማለት ነውና እነሱን ስላየ ነው ድርቅ ብሎ ደቡብ አፍሪካ ጋብዙኝ አልክ። አረ እኔንም ጋብዙኝ እና ጋብዙኝ፣ ሴትንም ወንዶች
መጥቼ ማገልገል ፈልጋለሁ ደቡብ አፍሪካ ድረስ መጣችሁ ጋር በጣም ብዙ ቪዲዮ ነው ባይዘው ወይ ባሰማችሁ ረጅም ነውና ያንተ ይለያል ብራዘር ግን ያንተ ጸሎት ግን እንዴት ብትጸልይ ነው ግን እኔ ያልገባኝ አንተ የጸሎት ምላሽ አንተን ሳይነካ ሌሎች ሰዎች ጋር የሚደርሰው ምን አይነት አጸላይ ብትጸልይ ነው እኔ ያልገባኝ ብቻ እሱ ነውና ጸልየ አንተን ሳተ ጸሎት የራስ ጸሎት ስቶ ሄደ ማለት ነው እንዴት ነው አስረዱና ወይም አስረዱን አልገባንም ማለት ነውና በእኔ ይሰራል እግዚአብሔር አልከና ኦፍ ኮርስ ሊሰራ ይችላል ግን ታዲያ እንዴት ነው አንተን ሳተ የጸሎት ምላሽ ስቶ እንዴት ሌላ ሰው ጋር ሄደና አይ ወይኔ አሉ ቦቦ አጀፋ ቢዲ ለዚ ግን አንቺን እንደሚያገባ ሰው ግን ሪስክ ቴከር አለ ግን የትም የለም አቺ እንዴት ነው መበይ ቡሃቃፍ አረ በስማ ምን አይነት በጣም ብዙ ቪዲዮ ነው ባይዘው ያለው እሷ ውስጥ ስገቡ ማለት ነውና የምታነሳው ጉርሻ እግዚአብሔርን በቃ ሌላ ታሪክ እዴ አንድ ጎረም ሶስት ጎረምሳ አይጎርሰውም አንቺ የምትጎርሹ ምን አይነት ባሊ አፍነሽ ደግሞ አንቺ አረ በስማ አድቢ ምን አሁን ይሄ ኮንተንት ነው እንደዚህ መብላት ግን ምን ብላለች ባይዋ ላይ ማስታወቂያ ማሰራት የምትፈልጉ በዚህ ስልክ ቁጥር ነው ምናምን ያዋሩኝ ብላ ጽፋለች ከዛን የሆኑ ድርጅቶች ይመጡና እሷን ያናግራታል ምን ብለው ማስታወቂያ አሰሪም ብለው ማለት ነውና ከዛ በኋላ ለሷ ለምን ይሄን ኮንተንት ታዋለች ምክንያቱም መላ ያገኘችበት ነው ለምን ይሄንን አበላሏል ለምን አይጭ ብላ ለምን ትተዋለች ምክንያቱም ብር ያስገኝላት ነው ለምን ትተዋለች ምክንያቱም እያኖራት ነው ገብታችኋል ያ ማለት እኛ ሰፖርት እያደረግን ነው ማለት ነው እንደዚህ አይነት የማይሆኑ ነገሮችን እየደገፍን ነው ሰፖርት እያደረግን ነው ሰዎች የማይሆን ነገር እንዲሰሩ እያበረታታን ነው ማለት ነው በቃ ይሄ ነው ምክንያቱ ግን መልካም ነገር የሚሰሩ ሰዎችን ደግሞ ያደረግንላቸው አይደለም ማለት ነውና አንቺ ግን እኔ እንጃ አላቅም እኔ ባልሽ እኔ ምን አይነት ወይ ካንቺ የባሰ የሚሆነው እሱ ራሱ ወይ በአንቺ አይነት እሱ በቃ አንቺ በጣም ጥሩ ሰው ልትሆኚ ትችላለሽ ምንም ላባይ ትችላለሽ እሱ ላይ የሰው ማለት ነውና አንቺ ግን በጣም ታስጠይ ደግሞ ይሄ የምታነሽበት መንገድ አንድ እንጀራን እንዴት ነው ረበስማ እንዴት ነው እንደዛ የሚጠቀለለው እንዴ በጣም ነው የሚያስጨንቀው በቃ የሆነ ሰብሰብ ታረጊዋና ተልኪዋለሽ ማለት ነውና ልነግርሽ የምወደው ነገር ግን አያምርብሽ በጣም ነው የሚያስጠላብሽ ሴት ልጅ እንደዚህ ስትበላ ሲያስጠላባት ዘጋሽ እድሜው ስንት ነው 69 ዓመትን እንዴት ይገልጹታል ሽምግልናና እርጅና አንድ አይደለም እርጅና ኤክስፓየር ማድረግ ነው ሽምግልና ግን በእውቀትም በማስተዋልም ማደግ ተዝረከረከ ሽምግልና መሆን የለበትም ያርጅና ወደ ሽምግልና ስትመጣ ግን አዋቂ መሆን አለብህ መምከር መቻል አለብህ መቆጣት መቻል አለብህ ቁጣ ፍቅር መገለጽ አለበት እስካሁን ሲኖሩ ያደረጉት ቁም ነገር ትልቁ ነገር ምንድነው በትምህርቴ ሰክሰስፉል ነኝ ማስተርስ ሰርቻለሁ ልጆች ወልጃለሁ የ37 ዓመት ትዳር ነበረኝ ልጆች 3 ልጆች 2 ሴት 1 ወንድ ሶስቱም ትምህርታቸውን ጨርሰዋል ሁለቱን ድር ያለው ልጅ አይቻለሁ አንዷ ገና ባል እየጠበቅን ነው በወጣትነት ዘመኑ ውድ ዋጋ ያስከፈሉት ስህተት ነበር ምን ነው በዛን ጊዜ አሁን የማቀውን ያህል እግዚአብሔርን ባቀው እሱ ነው ያንን ዕውቀት ቢኖረኝ ኖሮ የገባሁባቸውን ነገሮች ገብቼ ኪሳራ ውስጥ አረፈኝ ግን ኪሳራዬን ሁሉ ለውጠው እዚህ አደረሰኛል እግዚአብሔር ቸር ነው ለወጣቱ ያሉት መልእክት ኦፖርቹኒቲን በጊዜው መጠቀም እግዚአብሔርም የጊዜ አምላክ ነው ጊዜን ፈጥሮ በጊዜ የተጠቀመ አምላክ ነው ዛሬ ይሄንን በጣም መልካም ሰው የቲክቶክ ኮንተንት ፈጣሪ የሆነውን ልጅ በጣም አመስግኑልኝ እውነት ለመናገር ማለት ነውና በጣም ብዙ ቪዲዮዎችን የማይረቡ ባለጌ ሰዎችን አይተናል በጣም ደስ የሚል ኮንተንት ነው እግዚአብሔር የእውነት እኔ በጣም ብዙ ቪዲዮዎች አይቻለሁ ስራዬ ብዬ ውስጥ ገብቼ ማለት ነውና ደግሞ ሰዎቹ ይሄ ሳክስ የሚሰክሱ አይነት ሰዎች አይደሉም ያቀረባቸው ሰዎች እንዳለ መንገድ ላይ ነው 84 ዓመቴ ነው ከዛም በኋላ እኔ 50 ዓመት 40 ዓመት መንግስት ቤት እንትን አገልግያለሁ የሚቆጩት ነገር አለ የለም እግዚአብሔር ይመስገን አገሬን አገልግያለሁ በቃ
ይሄ ሳክስ የለው በ28 በ26 አመቱ መጥቶ እንደዚህ ሁኜ ብሎ የ80 አመት ታሪክ የሚያወራ ሰው የሌለው በህይወት የተገለጸ ነው የነዚህ ሰዎች ታሪክና በጣም ጎበዝ ልጅ ነው። ግን ድርጅቶች ግን ይሄ ልጅ ሰፖርት አድርጉት። እስቲ ማስታወቂያ ያሰሩት፣ እስቲ ብር አሰሩት፣ እስቲ ይሄ ልጅ መኪና ይግዛ፣ ቤት ይግዛ፣ ይለወጥ፣ ሀብታም ይሁን ይሄ ልጅ ማለት ነው። ለምን ሲባል ጥሩ ኮንተንት ነው ያለው። በቃ ህዝብን ትውልድን የሚያበረታታ ነው። ሌላ ሰውም ይነቃቃል። በቅድሙ ቪዲዮ ላይ ነሰጓቸው ሲሳሳሙ ግን ጊፍት የሚሰጥ ሰው ነው ያለው ለዚህ ልጅ ግን ተርታችሁኛላ። እኛ እንደ ህዝብ መልካም የሚሰራውን ሰፖርት ስናደርገው መልካም የሚሰራ ሰው ይበዛል። መጥፎ የሚሰራውን ደግሞ የሆነ ነገር ስናደርግለት መጥፎ የባለፈው ቪዲዮ ላይ ሳይቻችኋለሁ እናቱን በጠረባ የሚያሳፍፍ ልጅ ምናምን የቂቤ ማስታወቂያ ይሰራል ምናምን። እነዚህ አይነት ሰዎች ግን ማንም ዞር ብላቸው ይሄ ልጅ ግጥኛ ላይ ሲማረር ኮንተንት ይቀይራል። ሰርቶ የሆነ ሰዓት ላይ በቃ መላ ሊጠርበት ይችላል። ሰው አይደለ ሲሆን ኮንተንት ሊቀይር ይችላል። ግን እንዳይቀይሩ እንደዚህ አይነት ሰዎችን ሌሎችም መልካም ሰዎችን ለማበረታታት ሌሎችም በእንደዚህ አይነት መልካም ቪዲዮ የሚመጡ ሰዎችን ሰፖርት ለማድረግ ሲባል እና አበረታታው። ይሄ ልጅ የተሻለ ማስታወቂያ የሚሰራበትን መንገድ ገንዘብ የሚያገኝበትን ነገር እንፍጠርለት። ድርጅቶች ስፖንሰር ማስታወቂያ አሰሩት፣ ስፖንሰር ምናምን አርጉት። እስቲ ላይፍ ሲገባ ጊፍት ስጡት። የምር በጣም ደስ የሚል ነው ቪዲዮ። ሙሉን ገብታችሁ አያቸውና የሚያስደንቅ ደስ የሚል ድርብብ ያሉ ሰዎች ይሄ ወሬ ሳቅ ሳሉባልታ መንደሬ ምናምን የሌለባቸው ሰዎች ነው ያሉት እንዳለ እዚህ ቪዲዮ ውስጥ ማለት ነውና እግዚአብሔር ይስጥህ። እኔ አመሰግናለሁ፣ በግሌ በጣም አመሰግናለሁ እና ቴንክ ዩ